ይላል። እንግዲህ ጀሞ ደግሞ ይህንን ወንድሞችን ተስፋ እየሰጡ ስለሆነ እንደምትበረታና ጎበዝ እንደምትሆን እንደምትጠነክር በእርግጥ እንግዲህ እናያለን ማለት ነው። ተስፋ እናደርጋለን ማለት ነው። ምክንያቱም ጀሞ በጣም ጥሩ ጎበዝ ልጅ ነህ። የእናት የልጅም የሴት ልጅም የሁሉም ነገር ሆነ እናትህን የምታገለግል እናትህን የምትረዳ ሰው ነህ ማለት ነው። እናትህ ላይ እንኳን አንድ ጊዜ እንኳን ጩኸብሃት ምን ብልሃት አናቅም ማለት ነው። እያየን ነው ያለን ቪዲዮህን በብዛት ማለት ነው። እንግዲህ የእናትህ ያለህ ስሜት በጣም የተለየ ነው ማለት ነው። እናት ያው በዚህም በፊት ገልጸህ ነበር እናትህ እንዴት አድርጋ እንዳሳደገች ምን ውስጥ ገብታ እንዴት ሆና ምን ውስጥ አድራ እንዳሳደገች ሁሉም አልቅሰህ ስሜትህን ላይ ተናግረህ ነበረ። እናት ውለታ ብለህ በጣም ስለ እናትህ ነገር በጣም ብዙ ነገር አውርተህ ሰው ሁሉ ማስለቅሰህ ነበረ። እንግዲህ በዚህ በፊት ማለት ነው አይታችኋል። ይሄንንም ደግሞ ሳመሰግን ደግሞ መጀመሪያ ደግሞ ስል ለምለምዬ ናት ማመሰግነው የዚህ ደረጃ ሁሉም ለዚህ ያደረሰችው ሰው ተሰው ጋር እንዲተዋወቅ አድርጋ ዩቱብ ከፍታለት እንግዲህ ስራ ብላ ጎበዝ ሁን ብላ ያነሳችው እንግዲህ መጀመሪያ አይን የከፈተችው ለምለም ናት ማለት ነው። ለምለም የወንድሞቿም ሳይሆን የእህቶቿም ሳይሆን የወገኖቿም የተቸገሩ ወንድሞቿም የምትደርስ ልጅ ናት ማለት ነው። በዚህ አይነት በጣም እድሜና ጤና ይስጥሽ ማለት ነው። በጣም እናመሰግንሻለን የኔ እናት ማለት ነው። ወንድማችን እንግዲህ እንደዚህ ስላረግሹ እንደገና እዛ ቀን እንደዚሁ ትዝ ይላችሁ ከሆነ ኢንተርኔት የለውም ቤታቸው ብላ ሌላ ቦታ ወጣ ብላ ተከራይታ አስገብታቻቸው ነበረ። ኢንተርኔት እና ብርህን እስከ ሲከፍልህ ድረስ ይቱን ሳንቲም እስከ ሲቆጥርላችሁ ድረስ ብላ የሁለት ወር ደሞዝ ከፍላ እንግዲህ ሌላ ቤት ወስታቸው ነበረ እንዲበረታቱና እንዲሰሩ ብላ ማለት ነው። ይህንንም ታስታውሳላችሁ ማለት ነው። እና በዚህ አይነት ምን ማለት ፈልጌ ነው ለምለም በጣም እናመሰግንሻለን ማለት ነው። እንግዲህ ቡታጀራ ያሉት ልጆች ሁሉም መጥቶ እንግዲህ ጀሞን እያበረታቱትና እናትየውንም እየጠበቁ እያበረታቷቸው ጥሩ ነገር እየነገሯቸው ጥሩ ስሜትን እየገለጹላቸው እናያለን ማለት ነው። እንግዲህ በጣም እናመሰግናለን። አንዳንድ የተቸገረ ወንድሞች እንደዚህ ማንሳት እናትየው ራሱ በፊት ነገር አሁን ነቃ ብለዋል ማለት ነው። በፊት ራሱ እውነት እስከመቼም እኔ ተሁሉም ማለት ነው። ቅድም ልጃቸውን ግርም ነው ያላቸው ማለት ነው። የሆነ መልስ ነገር ሲሰጡ ብሩኬ ይገባቸዋል ሳይል የሆነ መልስ ነገር ሰጣቸው ማለት ነው። የሆነ ነገር ሲሰጣቸው በትክክል መለሱት ማለት ነው። እና ጀሞ አይኗን አልጅቶ እውነት እንባውን ቅርር አለው ማለት ነው። እንዴት አቡዬ እንዴት ይሄን አወቀች ይሄን ነገር እንዴት አወቀች አንዴ ብሎ ሁላቸውም ደስተኛ ሆኑ ማለት ነው። በጣም ደስ የሚል ነገር ማለት ነው። እና ብሩኬ ከልብ ነው የምናመሰግንህ። እንግዲህ ዘይታቸውም የሚያስፈልግ አስቤዛ በፌስታል ምናምን ቆጣጥረው እንግዲህ ይዞላቸው እንደ እናት ቤት ገብተዋል። እናት ቤት እናት ማለት ነው። የእናት ያው ሁሉም እናት ናት ማለት ነው። ቆጣጥረው ገብተዋል ደስ የሚል ማለት ነው። እናትየውም እንግዲህ መርቀዋል ማለት ነው። ከውጭ ሀገርም ሳይቀሩ ከሀገር ውስጥም ያሉትን ከውጭም ውስጥም ያሉትን እናትየው በደንብ አድርጎ መርቀዋል ማለት ነው። እና በጣም ደስ ይላል ማለት ነው። ጀሞ እንግዲህ በፊት ባለበት ደረጃ አሁን ይሻላል ማለት ነው። ራሱን መቀየር ራሱ ትልቅ ነገር ነው ማለት ነው። እናቱም ቀይሯል ራሱም ቀይሯል እህቱም ቀይረዋል። እህቱም አይታችኋታል እንግዲህ እህቱም ብዙ ነገር ደርሶባት ስግደት ሁሉም ሄዳ ምን እንደደረሰባት ብዙ ነገር ማለት ነው። አሁን ደግሞ እዚህ ሰብሰብ ብሎ እንግዲህ በገዛ ባለቤቷ ነበረ ብዙ ነገር የደረሰባት ክዷት ብዙ ነገር ማለት ነው። አሁን ደግሞ ሰብስቦ እንግዲህ ጀሞ እናቱንም እህቶችንም ሰብስቦ እንግዲህ ቁጭ ብለዋል ማለት ነው። ቤትም አይታችኋል በፊት የኖረበት ቤትና አሁን ያለበት ቤት አይታችሁታል ማለት ነው። በፊት ወላሂ አይታችሁታል ሳይፈርስ በፊት ማለት ነው። በጣም የሚገርም ማለት ነው። ግን ይሄ ደግሞ ያው አንዳንድ ወንድሞቻችን እንግዲህ እድሜና ጤና ይስጣቸው ማለት ነው። በእነሱ ብርታት ይሄንንም ሰሩ ቤቱን ማለት ነው። ደስ የሚል ነገር ወላሂ እና ቤት ካለ የሰው ልጅ ዋናው ቤት ነው። መጥለያ ካላችሁ ሌላ ምንም ነገር ምንም በቃ ሁሉም ነገር በቀስታ ሁሉም ነገር በደስታ በፈገግታ ሁሉም ነገር ተረጋ ብለን እንደርስበታለን። ዋናው የሰው ልጅ ግን መውደቂያው ቤት ነው። የሰው ልጅ ከባዱ ነገር የምነግራችሁ ቤት ነው ማለት ነው። እና በጣም ደስ ይላል እንግዲህ
እንግዲህ ደግሞ ያው የበረታ ነው፣ ጎበዝ የሆነ ነው፣ ጠንካራ ልጅ ነው። ወደፊቱም ጠንካራ ልጅ እንዲሆን ጎበዝ እንዲሆን እንግዲህ የበለጠ ደግሞ ጥሩ ደረጃ እንደሚደርስ ተስፋ እናደርጋለን ማለት ነው። ልጁ በነገራችን ላይ ተስፋ ያለው ልጅ ነው። ሲያታዩትም በጣም ጎበዝ ልጅ ነው። በእናቱ ራሱ በእናቱ ፈገግታና በእናቱ ደስታ ያለ ሰው ማለት ነው። ምንም ቢሆን በቃ ተስፋ የማይኖረው ነገር የለም ማለት ነው። እና እናቱ እንዴት አድርጎ በቃ እናቱ እዛ ጊዜ እያያቸዋቸው ቪዲዮ እና የአሁኑ እናትየው እዩዋቸው ማለት ነው። አሁን እዩዋቸው ወላሂ የድሮ እንትን ናቸው ተመለሰ ማለት ነው። የበፊት በቃ በጣም ነበር አንጀቴ የሚበሉኝ የነበረው ማለት ነው። አሁንም ያው ነው ግን ቢሆንም ከበፊት ደግሞ ለውጥ አለ ማለት ነው። በጣም ለውጥ አለ። መናገራቸው ራሱ እንዲፈገግ ማለቻቸው፣ ሰው ሲመጣ ራሱ አውቆ መሳቃቸው እና ታያው ትንሽ የአእምሮ እንትን አለባቸው ትንሽ ያማቸዋል ብለዋል። እንግዲህ እናቱን ለማሳከም እንግዲህ ይፈልጋል ማለት ነው። እና ያው እናት ብዙ ነገር እንትን ብላ ችግር አይታ ብዙ ነገር አይታ ታሳድግና መጨረሻ ላይ እናት ትጎዳለች ማለት ነው። ያን እናት ደግሞ እኛን ደግሞ መጨረሻ ላይ እንትን ያሉት እናት ደግሞ አሁን ደግሞ በችግራቸው ጊዜ ደግሞ ያላቸውን ከታመሙም ያላቸውን ነገር ደግሞ ማሳከም እና ተራቸውን ቁጭ ብሎ መብላት ተራቸውን ቁጭ ብለው መመረቅ ያስፈልገናል ማለት ነው። እኛ ደግሞ መስራት ተሯሩጠን ሰርተን አምጥተን የእናት አባታችን የሚያስፈልጋቸው ነገር ማሟላት ግድ ይለናል ማለት ነው። ምክንያቱም እናት እኛን ልታሳድግ ብዙ ነገር ለፍታለች፣ ብዙ ነገር አድርጋለች። የማይገባበት ሰርቃም ይሁን ልጆቿን አሳድጋለች ማለት ነው። እና ያን እናት እኛን ደግሞ በደንብ አድርገን በደረስንላት ሰዓት እንግዲህ ለዚህ አድርሷት እናታችን ይሄ ሁሉም ለፍታ ይሄ ሁሉም ደክማ ለዚህ ስላደረሰችን እኛም ደግሞ ተራዋን ደግሞ እኛን ደግሞ ብዙ ነገር ማሳየትና ደስ የሚላት ነገር የበፊት ኑሮዋን እንዳታስታውሰው የአሁኑን አስታውሳ እድሜዋ እንዲረዝምላት ማድረግ ይጠበቅብናል ማለት ነው። እውነቴ ነው የምላችሁ ማለት ነው። የእናት ስሜት ይለያል ማለት ነው። እና ብሩኬ እኔ በጣም ዛሬ ትሰራለህ ብሩኬ ትሰጣላችሁ እና ያለን ብዙ ነገር ታረጋላችሁ። ያው ግን ቢሆን የነዚህ ደግሞ በጣም የተለየ ነበረ። ውስጥ ገብቶ ማንም ያያቸው ሰው አልነበረም። እናንተም እንግዲህ እየሄዳችሁ እንደዚህ እያበረታታቸው እያጠነከረቻቸው ስለሆነ ከልብ አድርገን እናመሰግናለን። ጠንክርበት። እንደዚህ ብሩኬ እውነት ብዙዎቹ አለችሁ ሄዳችሁ የጠየቃችሁ ማለት ነው። ያው አንደኛ እንትና እንደሆነች እወቁት ማለት ነው። ለምለምዬ ማለት ነው። ለዚህ ሁሉም ያደረሰቻችሁ እንግዲህ እሷ ናት ማለት ነው። እሷ ማለት ነው። እና አንቺ ጥሩ ነገር በመስራትሽ ለምለምዬ አትጸጽቲ ማለት ነው። ምክንያቱም ጥሩ ቦታ ጣለሽ እንጂ መጥፎ ቦታ ጣለሽም ማለት ነው። አንቺ በሰራሽው ስራ ማለት ነው። የሰው ልጅ ዋናው ጥሩ ነገር ማሰብና ጥሩ ነገር ቀና መሆን ነው የሚጠበቀው ማለት ነው። እና ከአንቺ ብዙ ነገር ተምረናል፣ ብዙ ነገር አውቀናል፣ ብዙ ነገር አልፈናል ማለት ነው። እና ቀጥይበት የመልካምነትሽን ማለት ነው። እንግዲህ ደግሞ ለዚህ ያክል ያደረሽው አንቺ ነሽ ማለት ነው። ተበላሽቼም ነበር አለ ውጪ ማዳሪ ነበርኩኝ አለ። በቃ ብዙ ነገር አለ። የእሱ ህይወት ሲነገር የእሱ ህይወት ከመጀመሪያ ገብታችሁ ቪዲዮን ብታዩት ህይወቱ ሲነግር በጣም ነው በቃ ግርም የሚላችሁና ምን ግርም ይላችሁ እንደኔ አልቃሻ ሆደ ረባሻ ከሆናችሁ ታለቅሳላችሁ። እኔ ትንሽ ነገር ሆደ ረባሻ ነኝ፣ አለቅሳለሁ። ትንሽ ነገር አንችልም እስከ ሲተወኝ ድረስ ከከፋኝም በጣም አለቅሳለሁ። የሚከፋውም ሰውም የሆነ ሰውም ካገኘሁኝ በቃ በጣም ስሜታም እሆናለሁ፣ በጣም አለቅሳለሁ። እውነቴ ነው የምላችሁ። በተለይ ወንድ ልጅ ሲቸግረው፣ ወንድ ልጅ ሲያጣ አልወድም። ወንድ ልጅ ሲያለቅስ አልወድም። ለምን እንደሆነ አላውቅም። በቃ ሴት ልጅ የፈለገችውን ሰርታ መኖር ትችላለች። ወንድ ልጅ ግን ሊከብደው ይችላል። ያ ስራ ለማይሰራው ይችላል ማለት ነው። ሊከብደው ይችላል ማለት ነው። እና እኛ ደግሞ በሱ የመጣ እኛን ደግሞ ጎበዝ ሆነን እንግዲህ እነሱም እናበረታታቸው ማለት ነው። አሁን ሰብስክራይብ 50 ሺህ ሊገባ ትንሽ ጥቂት ነው የቀረው። እንግዲህ 50 ሺህ አስገቡት ማለት ነው። ደስ ይበለው እስቲ እሱ ማለት ነው። ሰርቶ ይለወጥ ማለት ነው። የሚሰራ ልጅ ነው።
ሰርቶ ስራ ብላችሁ እንኳን ብዙ ሰዎች ብዙ ነገር አድርጋችሁ ያን ስራ የማይችልበት እና የማይወድ ስራ አለ። እንቅልፍ ብቻ ሆኖ ተኝተው የሚውል አለ። ይሄ ግን ስራ ነው ከተባለ በጣም ጎበዝ ልጅ ነው። ይኸው አይታችኋል። በአመት ባልሞላ ውስጥ እንዴት እንደሆነ እንዴት እንደሚሰራ የሰው ያለው ፍቅር የሰው አቀባበሉ ጀሞ ማለት ነው። በጣም ጥሩ ልጅ ነው ማለት ነው። እና ደግሞ አይዞህ እኛም ተጎንነን እንገባለን እናያለን ቪዲዮውንም እናያለን ማለት ነው። አይዞህ ተጠንክርበት እናትም እድሜ ጤና ይስጣት። ብሩኬን በጣም እናመሰግንሃለን። ክበርልን የጨረቃ ቤተሰቦች በጣም ነው የምናመሰግነው። እና ይሄን ይመስላል ቤተሰቦቼ። እናንተ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። እንደምትወዱት ተስፋ አረጋለሁ። በሌላ ደግሞ በአዲስ ከስንመጣ መልካም ቀን ይሁንላችሁ። ባይ ባይ።